እጅግ በጣም አስደንጋጭ መረጃ ተሰምቷል። የታሰሩ ሰዎችን ለማስፈታት የሄደው ግለሰብ በቁጥጥር ስር መዋሉን ፖሊስ አስታውቋል። ግለሰቦቹ በአዲስ አበባ በስርቆት ወንጀል ተጠርጥረው ይታሰራሉ። ታዲያ ይህን የሰማው በምስሉ ላይ የምትመለከቱት ጓደኛቸው በቀጥታ ወደ አራዳ ፖሊስ መምሪያ ይሄዳል። ቦታው ላይ ደርሶም ከጉዳዩ መርማሪ ጋር ይገናኛል። በዚህን ወቅት ነበር ግለሰቡ ያልተጠበቀና አጠቃላይ ፖሊሶችን ያስደነገጠ ተግባር ሊፈጽም የቻለው። ከፖሊስ የተገኘው መረጃ እንደሚያመላክተው ተጠርጣሪዎቹ እንዲለቀቁ በማሰብ ፈጽሞ ያልተገባ ነገር ስለማድረጉ ነው። ለመሆኑ በፖሊስና በግለሰቡ መካከል ምን ተፈጥሮ ይሆን? እጅግ በጣም ድፍረት የተሞላበት ተግባር ነው ይላል ፖሊስ። ሙሉ መረጃውን እነሆ ከዘገባችን ተከታተሉ። በሞባይል ቅሚያ ወንጀል ተጠርጥረው በፖሊስ ቁጥጥር ስር ውለው ምርመራ እየተጣራባቸው የነበሩ ግለሰቦችን ከሕግ አግባብ ውጭ እንዳይጠየቁ ለማድረግ ጉቦ ለመስጠት ሲል ግለሰቡ እጅ ከፍንጅ ተይዞ ክስ እንደተመሰረተበት የጉዳዩ መርማሪ ዋና ሳጅን ስንታየው የምድረ ዓለም ገልጸዋል። ተጠርጣሪዎችን ለማስፈታት ጉቦውን ሲሰጥ ብዛቱ 50 ሺህ ብር ሲሰጥ እጅ ከፍንጅ ተያዘው። መርማሪው ፖሊስ በተደጋጋሚ ጊዜ ያለ ሲመጣም በስልኩ ላይም ሲደውሉ ለበላይ ኃላፊ በመደወል በማሳወቅ ይህን ነገር ፍላጎት የለኝም እንደዚህ እያደረገ ነው ብሎ በማሳወቅ ነው እንዲያዝ የተደረገው። በተደጋጋሚ ጊዜ ቢሮ ድረስ እየመጣ ከውጭም በስልክም በመደወል ጥቅም ለማግኘት ፈልጎ ጉዳይ አስጨርሶ ጥቅም ለማግኘት በማለት ነው። የምርመራ መዝገቡን ጉዳዩን ለያዘው የአራዳ አቃቤ ሕግ ክስ በማስመሰረት አሁን ቀጣይ ፈጣን ችሎት የማቅረብ ስራ ነው የሚቀረን። ማንኛውም ሰው በሰራው ወንጀል ልክ እውነቱ ተጣርቶ ተገቢው ህጋዊ እርምጃ እንዲወሰድበት ማድረግ የፍትህ አካላት ኃላፊነት ብቻ ተደርጎ ሊወሰድ አይገባም። ፍትህ እንዳይዛባ ሁሉም ሰው ትኩረት በማድረግ አስፈላጊውን መረጃ ለፖሊስ መስጠት ይኖርበታል ያሉት መርማሪው ማንኛውም ሰው ተጠርጣሪን በዚህ መልኩ ለማስፈታት መሞከር በወንጀል የሚያስጠይቅ ተግባር መሆኑን ሊታወቅ ይገባል ብለዋል። ህብረተሰቡ ከእንደዚህ አይነት ድርጊቶች ሊቆጠቡ የሚችሉትም አንደኛ በህግ ጥላ ስር ያለ ሰውን እስር ላይ ያለ እንደዚህ አይነት ጉዳይ እናስፈጽማለን እንደዚህ እናደርጋለን በማለት አብዛኛውን ጊዜ በተደጋጋሚ ጊዜ ያለ ህብረተሰቡ እየተታለለና ማንኛውም ሰው ህብረተሰብ በህግ ጥላ ስር እስካለ ድረስ በእንደዚህ አይነት ነገሮች ጉቦ በመስጠት በማባለል በማታለል ፍትህን ማግኘት አይቻልም። ማንም ሰው ከተጠያቂነት የሚድነው በህግና ህግ ብቻ ነው። ስለዚህ ህብረተሰቡ ከእንደዚህ አይነት ተግባሮች ከእንደዚህ ኮራፕሽን ከመስጠት መቆጠብ አለባቸው ነው የሚለው። የታሰሩ ሰዎችን ለማስፈታት የሄደው ግለሰብ